በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሃይማኖተ አበው ምዕራፍ 29 ከእስክንድርያው ሊቀ ጳጳሳት ከከበረው አባታችን ሐዋርያዊ አትናቴዎስ ወደ ቆሮንቶስ አገር ኤጲስቆጶስ ወደ አክኒጦስ የተላከች መልእክት ይህች ናት። በኒቅያ ስለተደረገው ጉባኤ ከቦታው ሁሉ የመናፍቃን ነገር ሁሉ እንደጠፋ አስብ ነበር። ነገር ግን አባቶቻችን ሰለስቱ ምዕት በኒቅያ ያመኑባት ሃይማኖት ሐሰቱን ለማጥፋት በጌታችን በኢየሱስ ክርስቶስ የሚያመንባትን የቀናችውን ሃይማኖት ለማጽናት ትበቃናለች። ዳግመኛ ስለዚህ በገሊላ በአስባንያ በደጋኛይቱ በሮሜ የተሰበሰቡ ሌሎችም ሊቃውንት ሁሉ በአንድ ልብ ተስማምተው ተነሳሱ። በአንዲት ሥርዓትም የአርዮሳውያንን እምነት የሚያምኑትን ሁሉ ሃይማኖታቸውንም ሰውረው የሚያምኑትን ሁሉ አወገዙ። እሊህ የተወገዙትም ከመድብሎስ ሀገር የሚሆን ክስስጢስና አውርስፊስ፣ አብላስና ባንያ የተባለው ጋብስ ናቸው። ዳግመኛም በቦታው ሁሉ ጉባኤ እንዲደረግ ጻፉ። ነገር ግን ሐዋርያት በሰበሰቧት በቅድስት ቤተ ክርስቲያን ውስጥ ከጉባኤ ኒቅያ በቀር ሌላ የጉባኤ ስም አይጠራም። እሊህም ሊቃውንት የመናፍቃንን ክህደት ያወግዛሉ፣ ይልቁንም አርዮሳውያንን ያወግዛሉ። በእነርሱ ምክንያት ጉባኤ ተደርጓልና። አሁንስ ሰዎች ይከራከሩ ይቃወሙ ዘንድ በምን ነገር ደፈሩ? ለምንም አይደለም፣ እነርሱ አርዮሳውያን በመሆናቸው እንጂ። ክህደት ያለበትን መጽሐፍ ሲጽፉ አግኝተው ቢያወግዟቸው የሚያስደንቅ አይደለም። እነርሱ በእኛ ዘንድ የተጠሉ የተናቁ ናቸውና። ጣዖትን የሚያመልኩ ሰዎችም የአሕዛብ አማልክቶቻቸው የብር የወርቅ የሰው እጅ ሥራ እንደሆኑ ያውቃሉ። ጌታ በመስቀል የተቀበለው መከራ ስንፍና እንደሆነ ያስባሉ። እነርሱስ እኛ የሚገባውን እምነት እናምናለን ይላሉ። አባቶቻችን ሰለስቱ ምዕት ያስተማሩንንም ይለውጣሉ። በመቃወማቸውም ሰለስቱ ምዕት የሰሩትን ሊያጠፉ ይወዳሉ። ለሥራቸውም ምንም ምክንያት የለውም። በባልንጀራው ላይ ክፉ ምክር የሚመክር ወዮለት ያለው ቃል የተፈጸመባቸው እንጂ። በነገራቸውም ሕንፃ ሃይማኖትን ማፍረስን ይወዳሉ። እግዚአብሔርን ስለወደድህ ጽፈህ የሰደድክልኝን መጽሐፍ በተመለከትኩ ጊዜ ይህንን ጻፍኩልህ። ቀድሞ ከነበሩ ዛሬም ካሉ ማንም ይጽፈው ዘንድ ፈጽሞ የማይችል ዛሬ ላሉ ከዚህም በኋላ ለሚነሱ ምዕመናን መታሰቢያ መጽሐፍ ይሆን ዘንድ። ፈጽሞ እንዲህ ያለ ክህደት ማን ሰምቶ ያውቃል? በዚህስ የተገሰጸ የተመከረ ማን ነው? ወይስ የእግዚአብሔር ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም የተገኘ ሲሆን ይህን ክህደት የተማረ ማን ነው? ከሰማይ ሊህን ማን አወረዳቸው? ወይስ ምን ጉድጓድ አፈላቸው? ጌታችን ከመቤታችን ከቅድስት ድንግል ማርያም የነሳው ሥጋ ከቃል ባሕሪ ጋር በመተካከል በቅድምና እንደነበረ ከቶ የተናገረ ማን ነው? በውኑ ቃል ከባሕሪው ተለውጦ ሥጋ አጽም ጠጉር ሆነን? ጌታችን እውነተኛ የሰውን ሥጋ እንዳልተዋሃደ ከክርስቲያን ወገን የሰማ ማን ነው? ወይስ ፈጽሞ እንዲህ ያሰበ ማን ነው? እንደነዚህ ሰዎች አመፀኛ ተጠራጣሪ የሆነ ማን ነው? እስከዚህ ድረስ ደርሶ ፍጹም እንዳይደለ አድርጎ ከአብ ጋር አንድ በሚሆን በቃል ባሕሪ ፍጹምነት ሕጸጽ እንዳለበት አስመስሎ ይናገር ወይም ያስብ ዘንድ ተጠራጣሪ የሆነ ማን ነው? በመስቀል ላይ እየተቸነከረ ፍጡራንን ሁሉ የፈጠረ መለኮት ነው እንጂ ሥጋ አይደለም ይላሉ። ከባሕሪ መለኮቱ እንደተለወጠ ሥጋን በባሕሪው የሚታመም እንዳደረገው እንጂ ቃል ከመቤታችን ከድንግል ማርያም ሥጋን እንዳልተዋሃደ የሰማ ማን ነው? ከክርስቲያን ወገን እንዲደፍሮ ይህን ነገር የተናገረ አለን? እናስተውል። እኛ ግን ከክርስቲያን ጋር አንቆጥረውም፣ ከአረሚ ካላውያን ጋር እንጂ። ልብ ዕውቀት ያለው ጌታችን የተዋሃደው ሥጋ ከመቤታችን ማርያም የተገኘ አይደለም ብሎ አራት እንጂ ሦስት እንደሆነ በእግዚአብሔር በሦስትነቱ ዛሬ የማያምን ማን ነው? በዚህ በተጠላና በተነቀፈ ሃይማኖት ጌታችን መድኃኒታችን ከመቤታችን ከማርያም ስለነሳው ሥጋ ከሥላሴ ከገዥ ባሕሪያቸው የተገኘ እንደሆነ ይናገራል። የቃል ሥጋ ዳህራዊ እንዳይደለ ከመለኮቱም በኋላ የተገኘ እንዳይደለ ይናገሩ ዘንድ እነዚህ ይህን ክደት ከየት አገኙት? ከአብ ባሕሪ ተገኝቶ በቅድምና የነበረ ቀዳማዊ እንደሆነ ይናገራሉ እንጂ። በአካሉ በባሕሪው የእግዚአብሔር ልጁ ሲሆን ከመቤታችን ከቅድስት ድንግል ማርያም በሥጋ ስለተገለጠ ጌታ ይህን ነገር እየተናገሩ ሁለት ልብ ይሆኑ እሊህ ክርስቲያን ይባሉ ዘንድ እንደምን ደፈሩ?
የተዋህደው ሥጋስ ከዳዊት ባሕርይ የተገኘ ነው። ከእመቤታችን ከቅድስት ድንግል ማርያም የነሳው ይህ ሥጋም እውነተኛ የባሕርይ አምላክ ነው። ዳግመኛ በሥጋ የታመመ የተሰቀለ ክርስቶስ እግዚአብሔር ቃል እንዳይደለ የእግዚአብሔር የባሕርይ ልጅ የባሕርይ ገዢ የሚያድን እንዳይደለ ይናገሩ ዘንድ የደፈሩ እነማን ናቸው? እግዚአብሔር ቃል ከነቢያት እንዳንዱ በቅዱስ ሰው እንዳደረ ከእመቤታችን ከቅድስት ድንግል ማርያም ነፍስን ሥጋን ተዋህዶ ሰው የሆነ እንዳይደለ የሚናገሩ እነዚህ እንደምን ባለ ሥራ ክርስቲያን ይባሉ ዘንድ ይወዳሉ? ክርስቶስ ሌላ ነው፣ ወልድም ሌላ ነው፣ የእግዚአብሔር ልጅም ሌላ ነው። ከማርያም በፊት የነበረው ከዓለም አስቀድሞም የነበረው እርሱ የአብ ልጅ ነው ይላሉ እንጂ ከእመቤታችን ከቅድስት ድንግል ማርያም የተወለደው ወልድ የእግዚአብሔር ቃል አይደለም የሚሉ እሊህ በምን ሥራ በምን ነገር ክርስቲያን ይባላሉ? እርስ በራሳቸው አንድ በማይሆኑ በመናፍቃን ትምህርት ይህንን አገኘን ወደ ዝንጋኤ የሚያደርስ የሁሉም ነገራቸው ክህደት በመባል አንድ ነው። አንድ ስላልሆኑም እርስ በርሳቸው ይጣላሉ፣ ይከራከራሉ። በኒቅያ በተሰበሰቡ በአባቶቻችን ትምህርት ይመካሉ። አምላክ ባጻፈው መልእክትህ ያለውን ተመልክቻ አደንቃለሁ። እሊህን እንደምን ትቀበላቸዋለህ? ይህን ክደት የሚናገሩትን ለምን አላወገዝካቸውም? የቀናች ሃይማኖትንስ ለምን አልወሰንክላቸውም? በሰሟት ጊዜ ዝም ይሉ ዘንድ ቢናገሩ ከአረማውያን ይቆጠሩ ዘንድ እሊህ የተናገሩትን የተናገረ ክርስቲያን እንዳለ ፈጽሞ አልተሰማምና። እሊህስ በሥራው ሁሉ ሐዋርያት ከሰበሰቧት ከከበረች ከምእመን ሃይማኖት ከትምህርቷም ፈጽሞ የተለዩ ናቸው። ስለዚህም ይህን የሚሰማ ሰው ሁሉ የሚያሳፍር ክደታቸውን ዝንጋኤያቸውን ያውቅ ዘንድ የተናገሩትን በዚች መልእክት ገልጬ ጻፍኩልህ። አንተም ፈጽመህ ታሳፍራቸው ዘንድ ይህን የሚያምነውንም ክደቱን ከሁሉ በሚደርስ ቃል ታረቅለት ዘንድ ይገባሃል። ዳግመኛም የመልእክቴን መጨረሻ በዚህ አደርግ ዘንድ ነገርም እንዳላበዛ ወደድኩ። ከዚህም በኋላ አእምሮ ማጣት ክህደት ፈጽሞ እንደበዛ አወቅኩ። ስለ እነርሱ ልንመረምርና ልንቃወማቸው ይገባናል። ተቃዋሚዎች እኛም ስለ እነርሱ በሁለት ልብ እንዳለን እንዳያስቡ እንግዲህ ወዲህ ግን ለእነርሱ ከመመለስ ዝም እንበል። ይህ አነጋገር ሐዋርያት የሰበሰቧት የቅድስት ቤተ ክርስቲያን አይደለምና አባቶቻችንም አላመኑበትምና። ምዕራፍ 30 ክህደት የሚወዱ እነዚያ እነርሱን ከማውገዝ ዝም ስላል በልቡናቸው ድፍረት ምክንያት ያገኙ እንዳይመስላቸው አሁንም በከበሩ መጻሕፍት ካለው አምጥተን ጥቂት እንናገር፣ ምናልባት አውቀው ከተነቀፈ ሐሳባቸው ይመለሱ እንደሆነ። እስኪ እናንተም ንገሩኝ። ጌታችን ኢየሱስ ክርስቶስ የነሳው ሥጋው በቅድምና እንደነበረ በቅድምና በመኖርም ከቃል ከባሕርይ መለኮቱ ትክክል እንደሆነ ትናገሩ ዘንድ ይህን ነገር ከወዴት አገኛችሁት? ለእኛም ይህ ትምህርት ክፉ ጥፉ ዋዛ ፈዛዛ እንደሆነ እንነግራችሁ እናስረዳችሁም ዘንድ ይገባናል። ዳግመኛም የክህደታችሁን ጉስቁልና ትርፉን እንነግራችኋለን። የእግዚአብሔር ቃል ሥጋን ተዋህዶ ሰው ሆነ ብሎ መጽሐፍ የተናገረውን አልሰማችሁምን? የከበሩ አባቶቻችንም በኒቅያ በተሰበሰቡ ጊዜ ሥጋ ከአብ ጋር በቅድምና በጌትነት እንደነበረ አልተናገሩም። ዓለም ሳይፈጠር ከአብ ጋር በነበረ ተቀዳሚ ተከታይ በሌለው በአብ የባሕርይ ልጅ ከብርሃን የተገኘ ብርሃን ከባሕርይ አምላክ የተገኘ የባሕርይ አምላክ የተወለደ ያልተፈጠረ ከአባቱ ጋር በባሕርይ አንድ የሆነ ሁሉ በእርሱ የተፈጠረ በሰማይም በምድርም ካለው ሁሉ ያለ እርሱ ቃልነት ምንም ምን የተፈጠረ የሌለ አንድ አምላክ በሚሆን በጌታችን በኢየሱስ ክርስቶስ እናምናለን አሉ እንጂ። የወልድ ባሕርይ ከአባቱ ጋር አንድ ስለመሆኑ ይህን ተናገሩ። ጌታችን የነሳው ሥጋ ግን የተፈጠረ ነው፣ እርሱ ሊዋሃደው ፈጥሮታልና። የእግዚአብሔር ቃል ከባሕርይ መለኮቱ ሳይለወጥ እርሱን ተዋህዶ ሰው ሆነ። የተዋሃደውን ያንን ሥጋም ከሰውነቱ ባሕርይ ሳይለውጥ አንድ አካል አንድ ባሕርይ በመሆን ከእርሱ ጋር እንዳደረገው ሰው የመሆኑን ነገርስ ከዚህ ቀጥሎ ያልተፈጠረ ዓለም ሳይፈጠር ከእርሱ ጋር የነበረ ከአባቱ ጋር አኗኗሩ አንድ የሆነ ይህ ተቀዳሚ ተከታይ የሌለው የአብ ልጅ ስለ እኛን ለማዳን ከሰማያት ወረደ። በግብረ መንፈስ ቅዱስ ከቅድስት ድንግል ማርያም ነፍስን ሥጋን ነስቶ ሰው ሆነ አሉ።
እናንተ አላዋቆች የመጻሕፍትን ቃል ሰምታችሁ እወቁ። ጌታችን ኢየሱስ ክርስቶስ የተዋሃደው ሥጋ ከቅድስት ድንግል ማርያም እንደሆነ ከሌላ እንዳይደለ እመኑ። በውኑ በኒቅያ የተሰበሰቡ ሊቃውንትን ትከራከራላችሁን? ይህንንስ የክህደታችሁን ትምህርት ትገልጻላችሁን? የከበሩ የአባቶቻችን ልጆች ልትሆኑ ከወደዳችሁስ እነርሱ የጻፉትን እንጂ ምንም ሌላ አትመኑ። ስለዚህም ነገር ክፉ ሐሳባችሁን ታውቁ ዘንድ ችሎታ አላችሁ። ሰው ከመሆን አስቀድሞ የቃል ባሕሪ ከምድር ከተገኘ ከሥጋ ጋር አንድ ከሆነ እንደ አባቶቻችን እምነትም ቃል ከአብ ጋር አንድ ከሆነ ጥንት የሌለው የአብ ባሕሪም ከምድር ከተገኘ ከሥጋ ጋር አንድ በሆነ ነበር። ወልደ እግዚአብሔርን ፍጡር ከሚሉት ከአርዮሳውያን በምን ትሻላላችሁ? እንደ ክፉ ሐሳባችሁም አብን ከፍጡራን ጋር አንድ ታደርጉታላችሁ። ዳግመኛም ወደ ሌላ ክደት ተመልሳችሁ የቃል ባሕሪ አጥንት፣ ሥጋ፣ ጅማት፣ ስር፣ ጠጉር ወደ መሆን እንደተለወጠ ትናገራላችሁ። እኛ ግን የአጥንት መገኘቱ ከምድር እንደሆነ መላው ሥጋም ከምድር እንደተገኘ ገልጠን እንናገራለን። ከእናንተ ድንቁርና የሚበልጥ ምን ድንቁርና አለ? ጥንት ያለው ከምድር የተገኘ የሥጋ ባሕሪን ጥንት ከሌለው ከእግዚአብሔር ቃል ባሕሪ ጋር በማስተካከላችሁ እርስ በርሳችሁ የምትጣሉ ሆናችሁ። በድንቁርናችሁም የሥጋን በቅድምና መኖር ከእግዚአብሔር ቃል ባሕሪ ጋር አንድ አድርጋችሁ ታስተምራላችሁ። ቃል ሥጋ ለመሆን ተለወጠ ካላችሁ እነሆ ቃል እንደተለወጠ ማመናችሁ ነው። ይህን በተናገራችሁ ጊዜ ነገራችሁ የቀና ይመስላችኋልን? ከአላውያን ይልቅ ወደ ክደት አዘነበላችሁ እንጂ። የሥጋ በቅድምና መኖር ከቃል ከባሕሪ መለኮቱ ጋር አንድ ከሆነ ቃል በቅድምና ነበረ እንዲባል ማርያምን በቅድምና ነበረች ሊሏት በተገባ ነበር። ሥጋ ከቃል ባሕሪ ጋር በቅድምና በአንድነት የነበረ ከሆነስ በቅድምና በመኖር ከእርሱ ጋር አንድ የሚሆን ባሕሪውን ሊዋሃድ ወደዚህ ይመጣ ዘንድ ባላተጋውም ነበር። ወይስ ከባሕሪው ተለውጦ ሥጋ ይሆን ዘንድ ነውን? የቃልማ ባሕሪው ከጥንት ጀምሮ ልዑል ክቡር አይደለምን? ከባሕሪው ጋር አንድ የሆነውን እንዴት ተዋሃደ? ነገር ግን ኃጥአንን የሚያድናቸው በደል የሌለበት ቃል ከቀድሞ ባሕሪው ሥጋ ወደ መሆን አልተለወጠም። ራሱን ለማዳን ስለ ራሱ መሥዋዕት ለመሆንም እርሱ አልመጣም አይደለም፣ እንዲህም አልሆነም። ይህም ሊደረግ አይቻልም። የአብርሃም ባሕሪ ወዶ ተዋህዶ እንጂ ሐዋርያ ጳውሎስ እንደተናገረ፣ ስለዚህም ወንድሞቹን ይመስላቸው ዘንድ የሚመስላቸውን ሥጋን የሚዋሃድ ዘንድ ይገባዋል። እግዚአብሔር ቃል ከእመቤታችን ከቅድስት ድንግል ማርያም ሥጋን እንደተዋሃደ ስለ እኛም መሥዋዕት አድርጎ እንዳቀረበው አባቶቻችን እንዲህ አስተማሩን። የእመቤታችንን የቅድስት ድንግል ማርያምን ነገር ነቢዩ ኢሳይያስ ገልጦ እንደነገረን እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ብሎ። ሉቃስም ገብርኤል መልአክ ወደ ድንግል ብቻ እንደተላከ አልተናገረም። ስሙ ዮሴፍ ለሚባል ሰው ወደ ታጨች ድንግል አለ እንጂ ለሰው የታጨች በማለቱ እመቤታችን ቅድስት ድንግል ማርያም በእውነት ሴት እንደሆነች ያስረዳ ዘንድ። ዳግመኛም ቅዱስ መጽሐፍ እርሷ ወንድ ልጅ እንደወለደች ነገረን። እርሱን አጥብታ ያሳደገችባቸው የድንግል ጡቶቿም ተመሰገኑ። ዳግመኛም በኦሪት የተጻፈው ይፈጸም ዘንድ ስለ እርሱ መሥዋዕት አቀረቡ። ይህም እመቤታችን ቅድስት ድንግል ማርያም በድንግልና መውለዷን ያስረዳል። መልአክ ገብርኤልም ከአንቺ የሚወለደው ክቡር አምላክ ነው ብሎ እንዲገልጦ ነገራት። ይህን ያለ አላዋቆች ሰዎች የተዋህደው ሥጋ ከእርሷ ያልተገኘ ሆኖ ኋላ በእርሷ እንዳደረ አድርገው እንዳያስቡ ነው። ከእርሷ የተወለደው ከባሕሪዋ እንደተገኘ በእውነት እናምናለን። የባሕሪ ሥራም ገልጦ ያስረዳናል። ካልወለደች ከድንግል አካል የወተት መገኘት ይቸግራል። ዳግመኛም ሳይወለድ ሥጋ በወተት አደገ፣ በጨርቅ ተጠቀለለ ማለት ይጨንቃል። በስምንተኛው ቀን የተገዘረ ይህ ነው። ካህን ስምዖን በክንዱ አቅፎ የያዘው ይህ ነው። ትንሽ ሕፃን የሆነ 12 ዓመት እስኪፈጸምለት ድረስ እንደ ሕፃን በየጥቂቱ ያደገ እርሱ ነው። ከዚህም እስከ 33 ዓመት ድረስ ደረሰ። ቃል ከነበረበት ከባሕሪ የመለኮቱ አልተለወጠም። አላዋቆች ሰዎች እንደሚሉት ከእርሱ አልተለየም፣ አልተለወጠም፣ አልተቀላቀለምና። እርሱ ወልድ ከነቢያት በአንዱ አድሮ የማልለወጥ አምላክ እኔ እንደሆን ቆቁ አለ። ሐዋርያ ጳውሎስም እንዲህ ብሎ ጻፈ። ኢየሱስ ክርስቶስ ቀድሞ የነበረ ዛሬም ያለ እስከ ዘላለም መቼም የሚኖር እንደሆነ
ነገር ግን በጨርቅ የጠቀለሉት የገዘሩት የበላ የጠጣ መንገድ በመሄድ የደከመ በዕፀ መስቀል ላይ የተቸነከረ ሥጋ ሕማም ሁሉ ሳይኖርበት ቃል ከእርሱ ጋር ተዋህዶ ነው። ዳግመኛ ይህ ሥጋ ከመለኮቱ ሳይለይ በመቃብር አደረ። ነፍሱም ከመለኮት ሳትለይ በገሃነም ተግዘው ለነበሩ ነፍሳት ድህነትን ታበስረ ዘንድ ነፃም ታደርጋቸው ዘንድ ወደ ሲኦል ወረደች። ሐዋርያ ጴጥሮስ እንደተናገረው ቃል አጽም ሥጋ ወደ መሆን ፈጽሞ እንደተለወጡ የሚናገሩ የመናፍቃንን የአይምሯቸውን ጉድለት ፈጽመን በዚህ አወቅን። ይህስ እውነት ከሆነ ሥጋ በመቃብር ባልተቀበረም ነበር፣ በሲኦል ላሉ ነፍሳት ነፃነትን ያበስር ዘንድ ወደ ሲኦል በወረደ ነበር እንጂ። ነገር ግን ከነፍስና ከሥጋ ጋር የተዋህደ ቃል ነው። እርሱ የሥጋ ሕይወት በምትሆን በአካለ ነፍስ ወደ ሲኦል ወርዶ ለነፍሳት ነፃነትን ሰበከ። ሥጋ ግን በበፍታ እየገነዙት በጎልጎታ በዮሴፍና በኒቆዲሞስ ዘንድ ነበረ። ቅዱስ ወንጌል እንደተናገረ አባቶቻችን ሥጋ በባሕሪው ቃል አይደለም፣ ቃል የነሳው ሥጋ ነው እንጂ ብለው አስተማሩን። ይህንን ሥጋም ከሙታን ተለይቶ ከተነሳ በኋላ ቶማስ ዳሰሰው። በሥጋው ሲቸነከር ቃል ታግሶ የተቀበለውን የችንካሩን እትራትም በእርሱ አየ። ሥጋውን በችንካር እንዳይቸነከር ማድረግ በተቻለው ነበር። በባሕሪው ሥጋ ያልነበረ ቃል ሥጋን ስለተዋሃደ የሥጋ ሕማምን ለእርሱ ገንዘብ አደረገ እንጂ። እንደዚሁም ሐራዊ ሥጋዊ ፊቱን በጠፊ በመታው ጊዜ ቃል ከሥጋው ጋር አንድ ሆኖ ለምን ትመታኛለህ አለው። የሥጋውን ሕማም ለእርሱ ገንዘብ አድርጎ በባሕሪው የማይመረመር እርሱ ጀርባዬን ለግርፋት ፊቴን ለጽፋት ሰጠው፣ ከሚያሳፍር ምራቅም ፊቴን አልመለስኩም አለ። ቃል በተዋህደው ሥጋ የተደረገ ሕማምን ሁሉ ከሥጋ ጋር ተዋህዶ የእርሱ ገንዘብ እንደሆነ አድርጎ ቃል ይቀበለው ነበር። እኛም የወልድ መለኮትን መምሰልን ገንዘብ እናደርግ ዘንድ ይህም ሥራ ድንቅ ረቂቅ ነው። የማይታመመው ሕማም ይስማመው በነበረ ሥጋ ታሟልና በመለኮት ድካም የሌለበት እርሱ በሥጋ ደከመ። አምላክ ቃልን ፈጽሞ ሕማም አያገኘውምና ባሕሪው አምላክ ስለመሆኑም ሥጋ ያልነበረው የማይታመመው በሚታመም ሥጋ ታመመ። ቃል ከሕማሜ ሥጋ ጋር ተዋህዶ ከሥጋ ሕማምን ያረቅ ዘንድ የእኛን ሕማም ይቀበል ዘንድ ከእኛም ያረቀው ዘንድ የእርሱን ሕይወት ይሰጠን ዘንድ ይህን አደረገ። ስለ እኛም ራሱን መሥዋዕት አድርጎ አቀረበ። የሚለወጥ ሥጋ የማይለወጥ መሆኑን ገንዘብ ያደርግ ዘንድ እንዳለው የሚሞት ሥጋም የማይሞት መሆንን ገንዘብ ያደርግ ዘንድ እንዳለው ያስተምር ዘንድ ለሐዋርያው ለጳውሎስ ምስጢሩን ገለጸለት። አላዋቆች ሰዎች እንደተናገሩ ይህ መስሎ በመታየት በሐሰት የተደረገ አይደለም። ሰውን ሁሉ ያድን ዘንድ መድህን ቃል ያለ ጥርጥር እውነተኛ ሰው ሆነ እንጂ። እነዚህ አላዋቆች እንደተናገሩ ቃል ምትሃት አምሳል በሚሆን ሥጋ ከታየስ የሰዎች ድህነታቸው ትምሳያቸውም ምትሃት አምሳል በሐሳብ ብቻ በሆነ ነበር። ሀልዎተ እግዚአብሔርን የዘነጋ የማኒ ወገኖች እንደተናገሩ እንዲህ ከሆነስ ለሰው ድህነት የለውም። ግን አይደለም፣ ድህነታችን በሐሰት አልተደረገምና ሰዎች ሁሉ በጌታችን ሥጋ ድህነትን አገኙ። ጌታችን የተዋሃደው ሥጋ እውነተኛ ሥጋ ነውና ከእኛም ሥጋ ጋር አንድ ነውና። እመቤታችን ቅድስት ድንግል ማርያምም ወገናችን ናት። እኛ ሁላችን ከአዳም ተገኝተናልና ከእናንተ ወገን ማንም ቢሆን በዚህ ነገር እንዳይጠራጠር ወንጌላዊ ሉቃስ የተናገረውን ጌታችን ከሙታን ተለይቶ ከተነሳ በኋላ የጻፈውንም እናስብ። ደቀ መዛሙርቱ አይተው ምትሃት አድርገው ባሰቡት ጊዜ እኔ እንደሆንኩ ታውቁ ዘንድ የችንካር ትራት ያለባቸው እጆቼንና እግሮቼን እዩ፣ በእኔ እንደምታዩት ለምትሃት አጥንት ሥጋም የለውምና አላቸው። ከዚህም በኋላ እግሮቹን እጆቹን አሳያቸው። ዳግመኛም ደፍረው ጌታችን አጥንት ሥጋ ወደ መሆን ተለወጠ የሚሉትን እናሳፍራቸው ዘንድ ይቻለናል። እርሱ እንደምታዩኝ እኔ አጥንት ሥጋ ነኝ አላለም፣ በእኔ እንደምታዩት አለ እንጂ። ሳይሞት እንዲህ እንደነበረ ከሙታን ተለይቶ ከተነሳም በኋላ እንደዚያው ያልተለወጠ እንደሆነ ያምኑ ዘንድ ይህን ተናገረ። እነርሱ ግን ይህን ግልጥ ትምህርት እንዲህ ተቀብለዋል። ምዕራፍ 31 ለእኛም ጌታችን የተዋህደው የሥጋ ባሕሪ ከቃል ከመለኮቱ ባሕሪ ጋር አንድ ነው የሚሉትን ሃይማኖታችንን በማስረዳት ልንከራከራቸው፣ ልንለያቸው፣ ልናወግዛቸው ይገባናል። ቃል የተዋህደው የሥጋ ባሕሪ
ከመለኮት ባሕሪ ጋር በቅድምና በመኖር አንድ አይደለምና ከእመቤታችን ከቅድስት ድንግል ማርያም በእውነት ሥጋ ነሳ እንጂ ቃልም ሥጋ አጥንት ለመሆን አልተለወጠም። መናፍቃን ወንጌላዊ ዮሐንስ ያ ቃል ሥጋ ሆነ ያለውን ነገሩን ምክንያት ያደርጋሉ። ስለዚህም ቃል አጥንት ሥጋ ወደ መሆን ተለወጠ ይላሉ። እኛ ግን እንደተገለጸልን መጠን ይህን ቀዋሚ አድርገን እንተረጉማለን። ይህ ነገር ስለ እኛ ክርስቶስ ወደ መርገም እንደገባ በመጽሐፉ የተናገረውን የጳውሎስን ነገር ይመስላል። መርገም ሳይኖርበት የእኛን መርገም ይሸከም ዘንድ ወደደ። ስለዚህም ወደ መርገም ገባ ተባለ። ያ ቃል ሥጋ ሆነ ያለው የዮሐንስ ወንጌላዊ ነገሩም እንዲህ ነው። ሥጋ ወደ መሆን ተለወጠ አላለም፣ ስለ እኛ ሰው ሆነ አለ እንጂ። ያ ቃል ሥጋ ሆነ ማለቱም ሥጋን ተዋህደ ሰውም ሆነ ተብሎ ይተረጎማል። ነቢይ ኢዩኤልም በሥጋዊ በደማዊ ሰው ሁሉ መንፈስ ቅዱስን አሳድራለሁ ብሎ በትንቢቱ እንዲህ ተናገረ። ይህም ትርጓሜ ለማይናገሩ ንባብ አእምሮ ለሌላቸው ሥጋ ለለበሱ ሁሉ አይነገርም፣ ጌታ ሰው ለሆነላቸው ለሰዎች ብቻ ይነገራል እንጂ። ያ ቃል ሥጋ ሆነ ያለው የቅዱስ ዮሐንስ ነገሩም ከእመቤታችን ከቅድስት ድንግል ማርያም ቃል ሥጋን እንደተዋህደ ይነገራል። እንኪያስ ከእመቤታችን ከቅድስት ድንግል ማርያም ሥጋን ነፍስን ከመዋሃዱ በፊት ለቃል ሥጋ እንደነበረው ወደዚህ ዓለም ከመምጣቱ አስቀድሞም በሥጋው ያለች ነፍስ እንደነበረችው ብቻቸውን የሚናገሩ እነዚያ ይፈሩ። እንደዚህም ከሆነ ሥጋው የማይሞት እንደሆነ ከማይሞት ባሕሪውም እንደተገኘ ይህን የሚናገሩ ምላሽ ይጡ። መዋቲ እርሱ ካልሞተማ ሐዋርያ ጳውሎስ ለቆሮንቶስ ሰዎች እንደምን አስተማረ? እንደ ተጻፈ ክርስቶስ ሞተ፣ ከሙታን ተለይቶ ተነሳ ተብሎ፣ ካልሞተስ ሞትን እንደምንድል ነሳው? ሥጋ ከማርያም የተገኘ ነው ብንል ሥላሴ አራት ይሆናል። የሥጋ ባሕሪ ከቃል ባሕሪ ጋር በቅድምና በመኖር አንድ ነው ብንል ግን ሦስትነት እንደነበረው በሦስትነት ጸንቶ ይኖራል። ቃል ከእርሱ የተለየ ባሕሪን ምን አልነሳምና ቃል ከማርያም ሥጋን ነስቶ ከእርሱ ጋር ተዋህደ ብንል ግን ባሕሪው ከሥላሴ ልዩ ይሆንና ሥጋ ተጨምሮበታልና ሥላሴ አራት ነው ያሰኛል ብለው የሚናገሩ እነዚያ የተረገሙ ይሆኑ። ይህንን ይናገራሉ። በትምህርታቸው ስሑታን ሕሱራን እንደሆኑ አያውቁም። ከቃል ባሕሪ ጋር በቅድምና በመኖር አንድ ነው እንጂ ሥጋ ከማርያም አልተገኘም ቢሉ ግን የሚያስተምሩት ትምህርታቸው ፈጽሞ የተሰወረ ይሆናል። እነዚያ ያልገለጡትንም እኛ ገልጠን እንነግራቸዋለን። እንደ ሃይማኖታችን ግን ቃል ከእመቤታችን ከቅድስት ድንግል ማርያም ሰው ስለሆነ ሥላሴ አራት አያሰኝም፣ ከሥጋ ጋር አንድ አካል አንድ ባሕሪ በመሆን ተዋህዷልና። እንደ ሃይማኖታቸው ሥላሴን አራት ያሰኛል እንጂ ወልድ በባሕሪው ከአብ ጋር አንድ እንደሆነ አብን እንዳይደለ ከአብ ጋር አንድ የሚሆን ወልድ ነው እንጂ እንዲሁ ደግሞ ሥጋ በቅድምና በመኖር ከቃል ባሕሪ ጋር አንድ ከሆነ ከቃል ባሕሪም ልዩ ከሆነ ቃልን ካልሆነ ከመንፈስ ቅዱስ ጋር እንደ ርኩስ ትምህርታቸው ሥላሴን አራት ያሰኛል። እኛ ግን ያለመለየት ሦስትነት በእውነት ፍጹም እንደሆነ እናገራለን። ማንም ማን በሦስትነት ላይ አራተኛ አካልን ሊጨምር አይችልም። ከእግዚአብሔር ከሦስትነቱ ሌላ አራተኛ አካል አለ የሚሉ እነዚህ እንደምን ክርስቲያን ይባላሉ? ዳግመኛም አላዋቂነታቸውን በሌላ አንቀጽ ልንመረምር ይገባናል። መድህን ቃል የተዋህደው ሥጋ ከማርያም የተገኘ የሰው ሥጋ እንደሆነ መጻሕፍት የተናገሩትን አውቀው ሥጋ ተጨምሮበታልና፣ ስለዚህ ሥላሴ አራተኛ ሊባል ይገባል ብለው ካሰቡ ፈጽሞ የተጎዱ ናቸው እንበል። ፍጡር ሥጋን ከፈጣሪ ጋር አስተካክለውታልና አእምሮ በማጣታቸውም ለሥላሴ ባሕሪ ሁለተኛ ለአካል አራተኛ እንዳለ ተናገሩ። ለመለኮት ሁለተኛ የሆነው ዘንድ ቃል ሥጋን እንደተዋሃደ አላወቁም። ሥጋ በተዋህዶ ገንዘብ የሆነው ዘንድ ነው እንጂ ምልአት ሊሆነው ቃል በሥጋ ከማርያም አልተወለደም። መከራ ተቀብሎ ሙቶ ሰውን ሊያድን ነው እንጂ። መለኮት የተዋህደው ያከበረው ሕያው አምላክ ያደረገው ሥጋ ለባሕሪ ሁለተኛ ለአካል አራተኛ እንደሆነ በምን ነገር በምን ሥራ እናምናለን? ከቃል ጋር ፈጽሞ በመዋሃዱ ሥጋ አምላክነትን የማይመረመር ጌትነትን አገኘ እንጂ። የሚሞት ሲሆን የማይሞት ሆነ፣ ግዙፍ ሲሆን ረቂቅ ሆነ፣ ምድራዊ ሲሆን ከልዕልና በላይ ያለ ልዕልናን ገንዘብ አደረገ። ሦስትነት ግን ሁልጊዜ በሦስትነቱ ጸንቶ ይኖራል። ቃል ከእመቤታችን ከቅድስት ድንግል ማርያም ሥጋን በመንሳቱም ለሥላሴ የአካል አራተኛ የባሕሪ ሁለተኛ አይሆንም። ሁልጊዜ በባሕሪ አንድነት በፍጹም አካላት ባለ በገጽ ሦስትነት ፍጹም ነው እንጂ።
አንድነትን ሦስትነትን በማወቅ ይህን እናምናለን። ሐዋርያት በሰበሰቧት በቅድስት ቤተ ክርስቲያን ይህን እናስተምራለን። የአካላዊ ቃል አባቱ እግዚአብሔር አብ በተለየ አካሉ አንድ ነው። የአብ ልጁ ቃሉ ኢየሱስ ክርስቶስ እግዚአብሔር ወልድም በተለየ አካሉ አንድ ነው። የአብ የወልድ እስትንፋሳቸው የሚያጸና የሚያነጻ እግዚአብሔር መንፈስ ቅዱስን በተለየ አካሉ አንድ ነው። ዳግመኛም በክህደታቸው አስበው ማርያም የወለደችው ክርስቶስ ገዢ ፈጣሪ እንዳይደለ የሚናገሩ የመናፍቃን ልጆች ፈጽመው ምላሽ ይቶ እግዚአብሔር ቃል ሥጋን ካልተዋሃደ ከመቤታችን ከቅድስት ድንግል ማርያም በተወለደ ጊዜ እንደምን አማኑኤል ተባለ? ትርጓሜውም እግዚአብሔር ከሥጋችን ሥጋ ከነፍሳችን ነፍስ ነስቶ አንድ አካል አንድ ባሕርይ ሆነ ማለት ነው። እንኪያስ ቃል ሥጋን ካልተዋሃደ ሐዋርያው ጳውሎስ ለሮም ሰዎች በጻፈው መልእክቱ በእውነት ለዘላለሙ የከበረ አምላክ ከሁሉ በላይ የሚሆን እግዚአብሔር ኢየሱስ ክርስቶስ ስለ እኛ በሥጋ ታመመ ብሎ እንደምን ጻፈ? ዳግመኛ ስለ እኛ የተሰቀለውን የሚክዱትን አምላክ አይደለም የሚሉትን ክህደታቸውን አውቀን እናወግዛቸዋለን። እንኪያስ ቅዱሳት መጻሕፍት ስለ እነርሱ የሚናገሩትን ይወቁ። ይልቁንም የችንካሩን ትራት በእርሱ ካየ በኋላ ጌታዬ ፈጣሪዬ ብሎ የተናገረ የሐዋርያው ቶማስን ነገር ይወቁ። እርሱ በእውነት እግዚአብሔር ነው፣ የእግዚአብሔር ልጅ ነው። ከሁሉም በላይ የሚሆን የባሕርይ ገዢ እርሱ ነው። ሥጋን ተዋህዶ ሳለ ሩቅ ብእሲ አሉት። ራቁቱንም አድርገው ሰቀሉት። በመስቀል ላይም በችንካር በቸነከሩት ጊዜ በሥጋ ታመመ። በወጉትም ጊዜ ከጎኑ ጥሩ ውሃ ትኩስ ደም ፈሰሰ። ሥጋ ከቃል ጋር ተዋህዶ መለኮትም ምጸት ሳይኖርበት ለሞት እስኪደርስ ድረስ ስለ እኛ ይህን ሁሉ መከራ ተቀበለ። ሞቱም በመስቀል የተደረገው ነው። ስለዚህም ፀሐይ ፈጣሪው በሥጋ በእንጨት ላይ ተሰቅሎ መከራ ሲቀበል ባየው ጊዜ ብርሃኑን ነሳ፣ ዓለምም ሁሉ ጨለማ ሆነ። በሚሞት በሥጋችን ባሕርይ ከሙታን ተለይቶ በተነሳ ጊዜ የባሕርያችንን ሥራ አጠፋ። በባሕርያችን የነበረ መለወጥን ከእኛ አርቋልና እግዚአብሔር ቃል ከእርሱ ጋር ተዋህዷልና ከሥጋ ሁሉ ይልቅ ፈጽሞ የከበረ ሥጋን ገንዘብ ባደረገ ጊዜ መለወጥ የሌለበት አደረገው። ዳግመኛም ከነቢያት በአንዱም ሁሉ እንዲያድር ቃል በሩቅ ብእሲ እንዳደረ ከማርያምም ወዲህ እንደተገኘ አስበው የሚናገሩ ሰዎች ክህደታቸው በፍዳ መያዛቸው ምንሆ ታወቀ። እንደ ሰው ሁሉ ከሆነ ለምን ከድንግል ብቻ ተወለደ? እንደ ቅዱሳን ነቢያት ሁሉ ለምን ከእናትና ከአባት አልተወለደም? በነቢያት ሁሉ እንዲያድር ቃል ካደረበት ከተወለዱ ጀምሮ እስከ ሞታቸው ድረስ የሰሩት ሥራ እኛን ለማዳን ተደረገ ለምን አልተባለም? ራሳቸውን ብቻ ለማዳን እንደሆነ ተነገረ እንጂ። በነቢያት ሁሉ እንዲያድር ቃል ካደረበት ከመቤታችን ድንግል ማርያም ስለተወለደ ስለ እርሱ ብቻ 5500 ዘመን ሲፈጸም 5500 ዘመን የሚለው በግዕዙ ዘር የለም፣ በመተርጉማን ናቸው ከዚህ የተረጎሙት ማለት ነው። አንድ ጊዜ ሰው ሆኖ ተወለደ ተብሎ ለምን ተነገረ? ከሁሉ አስቀድሞ በነበሩ በቅዱሳን ሁሉ እንዲያድር ቃል ካደረበት እነዚህ ሁሉ በሞቱ ጊዜ ለምን አልተነሱም? ከመቤታችን ከቅድስት ድንግል ማርያም የተወለደ ይህ ብቻ በሦስተኛው ቀን ከሙታን ተለይቶ ተነሳ እንጂ። በእነዚያ በነቢያት እንዲያድር ቃል ካደረበት ከመቤታችን ከቅድስት ድንግል ማርያም ስለተወለደው ስሙ አማኑኤል ይባላል ለምን ተባለ? ትርጓሚውም እግዚአብሔር ሥጋችንን ነፍሳችንን ነስቶ አንድ አካል አንድ ባሕርይ ሆነ ማለት ነው። የተወለደበት ሥጋ ፍጹም መለኮትን ተዋህዷልና። በሰው ሁሉ እንዲያድር ቃል ካደረበት ከመቤታችን ከቅድስት ድንግል ማርያም ስለተወለደው በላ፣ ጠጣ፣ ታመመ፣ ሞተ ተብሎ እንደምን ተነገረ? ይህ ሁሉ እንደሌለበት አውቀው አይደለምን? እኛን ያድን ዘንድ ሥጋችንን ተዋህዶ ከኃጢአት ብቻ በቀር የሰውነትን ሥራ ሠራ እንጂ። ሰዎች ሁሉ ከአዳም እስከ ዛሬ መብላት፣ መጠጣት፣ መታመም፣ መሞት ልማዳቸው ነው። የባሕርያቸው ሥራ እንደሆነ በመታወቁም ይህ ሁሉ አልተነገረላቸውም። ከመቤታችን ከቅድስት ድንግል ማርያም ለተወለደው ብቻ ተነገረ እንጂ የሥጋ ገንዘብ የሆነ መከራንም ሁሉ ገንዘብ ላደረገው ነው እንጂ። ስለ እነዚያስ ሁሉ እነርሱ ከአባት ከእናት እንደተወለዱ ተነገረ። ከመቤታችን ከቅድስት ድንግል ማርያም ስለተወለደው ስለዚህ ግን ቃል ሥጋ ሆነ ተብሎ ተነገረ። እኛ ግን ስለ እነርሱ ትንቢት ይናገሩ ዘንድ ብቻ አደረባቸው እንላለን። ነገር ግን ቃል ከመቤታችን ከቅድስት ድንግል ማርያም ሥጋ ነሳ። ከዳዊት ባሕርይ ከተገኘች ከቅድስት ድንግል ማርያም ከነሳው ከሥጋው ጋር በጌትነቱ ባሕርይ ጸንቶ የሚኖር ወልደ እግዚአብሔር ሰው ሆኖ ከእርሷ ተወለደ። ሐዋርያው ጳውሎስም እንደተናገረ ሰው ሆነ።
ለመሥዋዕትነት የመረጥኩት የምወልደው ልጄ ይህ ነው ብሎ በዮርዳኖስ በደብረ ታቦርም ስለ እርሱ አብ የነገረን ይህ ነው። አርዮሳውያን የካዱት ይህ ነው። እኛ ግን አንድ አካል አንድ ባሕርይ እንደሆነ በማወቅ አምነን እንሰግድለታለን። ወልድን እንደ ሌላ አድርገን ከቃል አንለየውም። ወልድ ሁሉ የተፈጠረበት ቃል እንደሆነ እንናገራለን እንጂ። እኛ ከዚህ ሁሉ ክህደት ነፃ ነን። በጉባኤያችሁስ ይህ ጸብ፣ ክርክር እንደምን ተደረገ ብለን እናደንቃለን። ነገር ግን ፈጽሞ ያላሳዘነን እግዚአብሔርን እናመሰግነዋለን። መልእክትህን ባነበብን ጊዜ እንዳዘንን እንዲሁም ፍጻሜውን ተመልክተን ደስ አለን። እርስ በርሳቸው አንድ እንደሆኑ ልቡናቸውም የቀናች ሃይማኖትን እንደተረዳ የተነገረውን ሰምተን ጥቂት እጽፍልህ ዘንድ ልቡናዬን ይህ ደስ አሰኘው። ከሕዝብ የተነሳ ብዙ አልጽፍም ከማለት ብዙ ጊዜ ተከለከልኩ። እኔ ከመጽሐፍ ብከለከል በቀናች ሃይማኖት አንድ በመሆናቸው ደስ ይለን ዘንድ ያገበሩንን ሁሉ በእውነት ሐዘን ያገኛቸው ይሆን ብዬ። አሁን ግን ከእግዚአብሔር አግኝተህ የፈረድከውን ፍርድህን እኔም እፈርዳለሁ። ዳግመኛም ይህን ሰምተው በበጎ ቅንነት የሚቀበሉትን ሁሉ እኔ አከብራለሁ። ከእርሳቸውም ወገን ባለማወቅ ያላመነ ሰው ቢኖር እናንተ ምከሩት፣ አስተምሩት፣ የእርሱንም ነገር ንገሩን። እኛ ግን ለደግነታችሁ እንደሚገባ አድርገን ይህንን ፈጽመን አልጻፍንም፣ እኛ አዋቆች አይደለንምና ስለ አእምሮአችን ሕጸጽ ይቅር በሉን እንጂ። ለእግዚአብሔር አብ ለአንድ ልጁ ለኢየሱስ ክርስቶስ ለሚያጸና ለሚያነጻ ለመንፈስ ቅዱስ ክብር ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ረድኤተ እግዚአብሔር አይለየን። ምዕራፍ 32 ይቀጥላል።